ወይዘሮ ሜላት በአዲሱ የስራ ቦታ ስኬታማና ውጤታማ ብትሆንም ነገር ግን ጠላት መጥቶባታል ማለት ነው። ትላንትናው ክፍል ላይ ወይዘሮ ሜላት እንግዲህ ሁላችንንም አስደስታን በስራዋ በጣም ስኬታማና ውጤታማ እንደሆነች የድርጅቱ ባለቤት የሆነውም አቶ ምስክርም ድርጅቱን ሙሉ በሙሉ ኃላፊነቱን ለሷ ለመስጠት እስከሚወስን ድረስ ነበረ ያስገረመችው ማለት ነው። እዛ ድርጅት ውስጥ የሚፈጠሩ አንዳንድ ተገቢ ያልሆኑ ወጪዎችን በመቀነስ እና የድርጅቱን ገቢ ከፍ በማድረግ ወይዘሮ ሜላት የስራ ዘርፍ አውጥታ ባነሳቸው ሀሳብ ላይ ሉሊት ግን ትልቅ ተቃውሞ ነበራት ማለት ነው። እንግዲህ የሉሊት ተቃውሞ ምንድን ነው ስንል እዛ ድርጅት ውስጥ ለሚሰሩ ሰራተኞች በየቀኑ የሚከፈላቸው ተጨማሪ ገንዘብ እንዲቀነስ እና እንደዚሁም ደግሞ በሚሰሩት ልክ እንዲሆን ወይዘሮ ሄለን አድርጋለች ማለት ነው። ይቅርታ ወይዘሮ ሜላት ማለት ነው። ይሄ ሀሳብ ደግሞ ሉሊትን ትልቅ ተቃውሞ አስነስቶባታል ማለት ነው። በዚህም ደስተኛ እንዳልሆነች በሰራተኛው ዙሪያ እየዞረች ይቺ ሴትዮ እንዴት እንደዚህ ታደርጋለች እያለች ለእሷ ያላትን ጥላቻ ነበር ስታሳይ የነበረው። ሌላዎቹ ግን በዛ በድርጅት ውስጥ ያሉት ሰራተኞችም ሆነ የድርጅቱ ባለቤቶች በጣም ደስተኛ ሆነው ወይዘሮ ሜላት በጣም ጎበዝ ሰራተኛ እና ድርጅታቸውን በአጭር ጊዜ ውስጥ በጣም ውጤታማ እንደምታደርገው እርግጠኛ ሆነዋል ማለት ነው። እንግዲህ አቶ ምስክር ወይዘሮ ሜላት ባነሳቸው ሀሳብ ላይ ተንስቶ እስከ ዛሬ ድረስ እኔ የዚህ ድርጅት መሪ ሆኜ ሳለሁኝ ይህንን ሀሳብ አስቤው እንኳን አላውቅም ነበረ። እሷ ግን ትናንትና መታ ይህንን ሀሳብ ካነሳችው በአጭር ጊዜ ውስጥ ይህን ድርጅት ብትቆጣጠርና ብትመራ በጣም ውጤታማ ታደርገዋለች በማለት እንግዲህ ሜላት ያንን ድርጅት እንድትቆጣጠር ኃላፊነቱን ሊሰጣት አስቦ ነበረ። ነገር ግን ሜላት ደግሞ እኔ ያላንዳች ነገር ምንም ነገር ማድረግ አልፈልግም በማለት ሀሳባቸውን ውድቅ አድርጋባቸዋለች ማለት ነው። ይህንን ሀሳብ በጭራሽ አልቀበልም። አንተ ደግሞ እንዴት እኔ ትላንትና ለመጣው ሰራተኛ ሙሉ የድርጅቱን ኃላፊነት አሳልፈን ልትሰጠኝ ትወስናለህ? ይህ ትክክል ውሳኔ አይደለም በማለት ያላትን ሀሳብ ለአቶ ምስክር አቅርባለታለች ማለት ነው። እንግዲህ አቶ ምስክር ወይዘሮ ሜላት ምን ያክል ግትርና ቆራጥ ሴት እንደሆነች ነው ሲመለከት እየነበረው። እስከ ዛሬ ድረስ የት ነበርሽ በማለት ነው ሲገረም እየነበረው ማለት ነው። እንደዚሁም ደግሞ ኢዩኤልን ይችን የመሰለች ሰራተኛ ስላመጣልኝም አመሰግናለሁ ብሎ ምስጋና ሲያቀርብለት ነበረ ማለት ነው። ወይዘሮ ሜላት እንግዲህ በዚህ ሀሳብ ላይ ጥሩ ሀሳብ ስላነሳች እና ድርጅቱንም ከፍተኛ ውጤታማ እንደሚያደርገው አቶ ምስክር በጣም እርግጠኛ ስለሆነ ለወይዘሮ ሜላት ጠቀም ያለ ገንዘብ ወይም ደግሞ ጉርሻ ለዚህ ሀሳቧ ሰጥቷታል ማለት ነው። እሷም ደግሞ ለመቀበል ፈቃደኛ ባትሆንም ነገር ግን ቤቷ ያለው ችግርና የልጆቿ ያሉበት ሁኔታ በጣም አሳሳቢና ከባድ ስለሆነ የሚሰጣትን ገንዘብ ለመቀበል ግድ ሆኖባት ተቀብላለች ማለት ነው። እንግዲህ በመጀመሪያ ስራዋ በተከፈላት ገንዘብ ወይም ደግሞ በተሰጣት ስጦታ ለልጆቿ ስጦታ በመግዛት ነበረ ልጆቿን ያስደሰተቻቸው ማለት ነው። ልጆቿም እንዴት በመጀመሪያ ቀን እና በአጭር ጊዜ ውስጥ ይህንን ሁሉ ገንዘብ ልታገኝ ቻልሽ በማለት እና ልትሰሪ የነበረው ስራ ምንድን ነው በማለት ነበር በጥያቄ እያፋጠጧት ማለት ነው። ወይዘሮ ሜላት ግን ስለ ገንዘቡ አመጣጥ ሙሉ በሙሉ ለልጆቿ ከነገረቻቸው በኋላ እናታቸው ምን ያክል ጠንካራና ጎበዝ ሴት እንደሆነች ነው እየተረዱት ማለት ነው። እንግዲህ ለልጆቿ ለመጀመሪያ ጊዜ ስጦታ ስትገዛላቸው በጣም ደስተኞች ሆነው ነበረ ማለት ነው የተመለከትነው። እንግዲህ ወይዘሮ ሜላት በአጭር ጊዜ ውስጥ ወደ ነበረችበት ከፍታ እንደምትመለስና ያጣችውን ነገር ሁሉ በአጭር ጊዜ ውስጥ እንደምታገኝ ተስፋ እናደርጋለን ማለት ነው። እንግዲህ በአጭር ጊዜ ውስጥ በስራ ቦታዋ ይሄን ያክል ተቀባይነት ካገኘች እና የስራ ቦታ ባለቤቶች ደግሞ ይሄን ያክል ደስተኛ ከሆኑበት ምንም የማትአድግበት እና የማትቀየርበት ምክንያት የለም ማለት ነው። እንግዲህ ወይዘሮ ሜላት ከዚህ ቀደምም በጣም ቆራጥና ጎበዝ ሴት እንደሆነች ብዙ ጊዜ ተመልክተናል። አቶ መስፍን ባለቤቷ እንኳን በችግሯ ጊዜ ከአንዴም ሁለቴ
ጥሏት እንደጠፋ እናውቃለን። እንግዲህ ወንድ ልጅ በዚህ ልክ ችግርን ፈርቶ ሲሸሽ፣ ሴት ልጅ ደግሞ እንደዚህ በቆራጥነት ችግሯን ፊት ለፊት ስትጋፈጥ በጣም ነው ደስ የሚለው። በዚህ አጋጣሚ የወይዘሮ ሜላት አድናቂ የሆናችሁ ይህን ቪዲዮ እስካሁን ላይክ ያላደረጋችሁና ቻናሉንም ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ወይዘሮ ሜላት እንግዲህ ያላት አቋም ለብዙዎቻችን ትልቅ አስተዋጽኦ ያለውና ትምህርት የሚሰጥ ነገር ነው። ችግርን ከመሸሽ ይልቅ መጋፈጥ ውጤታማ እንደሚያደርግና ቆራጥ መሆን እንዳለብን ነው የሚያሳየው ማለት ነው። ወይዘሮ ሜላትን በዚህ ነገሯ በጣም ብዙ ችግሮችና ፈተናዎችን አልፋ እዚህ ደርሳለች ማለት ነው። አንዳንድ ጊዜ ግን ጥሩ ነገር ሲገጥማችሁ የሆነ እንቅፋት የሚሆንባችሁ ነገር ይፈጠራል። ለወይዘሮ ሄለንም አሁን ላይ እንቅፋት ልትሆንባት የምትችለው ሉሊት ናት ማለት ነው። ሉሊት እንግዲህ በአንድ ጊዜ ውስጥ የነሱን በሙሉ ለሁሉም ሰራተኞች የሚሰጠውን ተጨማሪ ገንዘብ እሷ በአንድ ጊዜ እንደወሰደችው አድርጋ እያሰበች እና በአንድ ጊዜ ትናንትና መታ ለኛ የሚሰጠንን ገንዘብ ሁሉ በአንድ ጊዜ ጠቅልላ ወሰደችው በማለት በቅናትና በንዴት ነበር ስትናገር የነበረው ማለት ነው። እና እዛ ድርጅት ውስጥ ወይዘሮ ሜላትን ለመጣል እና ከዛ ድርጅት ውስጥ ተወዳጅነት እንዳይኖራት እና ከዛ ድርጅት ውስጥ ለማስወጣት የማታደርገው ነገር እንደማይኖር ነው ስትናገር እየነበረው ማለት ነው። እንግዲህ ለኢዩኤልም ደግሞ ይችን ሰራተኛ ከየት ነው ያመጣሃት ብላ ስትጠይቀው ነበር። ኢዩኤልም እንግዲህ ከዚህ ቀደም አለቃው እንደሆነች ነው የእሷ ሰራተኛ እንደነበረ እና በጣም ሀብታም ሴት እንደነበረች ነው ሲነግራት እየነበረው። እና ታዲያ እንዴት ነው እዚህ ቦታ ላይ ልትገኝ የቻለችው እያለችም ስትጠይቀው ነበረ። እሱ ግን እንዴት እንደሆነ ባያውቅም ነገር ግን አሁን ላይ ደሃ እንደሆነች እና እንደዚህ በሰው ድርጅት ውስጥ ተቀጥራል መስራትም ደግሞ የደረሰችበት ደረጃ ላይ እንደደረሰች ነበረ ሲያስረዳት እየነበረው ማለት ነው። እንግዲህ ሉሊት ስለ ወይዘሮ ሜላት የሆነ ማጣራት የፈለገችውና ማወቅ የፈለገችው ነገር እንዳለ ነው የሚያሳየው። ምናልባት እንግዲህ እሷ ምን ልታደርግ ትችላለች? እንግዲህ በቀጣይ ክፍል የምናየው ይሆናል። ሌላው የወይዘሮ ሜላት እና የድንብላል ጉዳይ ነው። እንግዲህ ሁለቱ ስጦታ ገዝታላት ለልጆቿ ስትገዛ ከልጆቿ ሳትለይ ለድንብላልም ስጦታ ገዝታላት ነበር። ይህን ስጦታ ምክንያት በማድረግ ከድንብላል ጋር እንዲታረቁ ለማድረግ ምናሴና ሰላምዬ ችለዋል ማለት ነው። እንግዲህ ሁለቱም ተነጋግረው ይቅር በመባባል ሰላም አውርደዋል ማለት ነው። እንግዲህ ድንብላል ከዚህ ቀደም በተፈጠረው ነገር በወይዘሮ ሜላት ላይ ቂም ይዛባት ነበረ ማለትም እንግዲህ አኩርፋት ነበረ። ቂም ብትይዝ ኖሮ እዛ ቤት ውስጥ አንድ ቀን አታድርም ነበረ። ነገር ግን እንደ እናት ስለምታያት እና ልጆቹንም እንደ እህትና እንደ ወንድሞቿ ስለምታያቸው እዛ ቤት ውስጥ እስካሁን ድረስ ቆይታለች ማለት ነው። ወይዘሮ ሜላትንም እንግዲህ እንደ እናትና እንደ ልጅ አንድ አይደል አንዳንድ ጊዜ እናትና ልጅ ሲጣላ የሚኮረፈው መኮራረፍ አይነት ነው የተኮራረፉት አንድ ቤት ውስጥ እየኖሩ። እሷ ግን እኔ ባዳ ነኝ እዚህ ቤት ውስጥ አላስፈልግም ብላ ጥላቸው አልሄደችም ማለት ነው። ያ ማለት እንግዲህ ለእነሱ ምን ያክል ፍቅር እንዳላት እና ምን ያክል እንደምትወዳቸው ነው የሚያሳየው። ወይዘሮ ሜላትም ይህን ምክንያት በማድረግ እንግዲህ ከድንብላል ጋር ሰላም በመፈጠሩ እና ስለታረቁ በጣም ደስተኛ ሆናለች ማለት ነው። እንግዲህ የድንብላልን ወንድም ማለትም ከሱ ላይ ሰርቆ የወሰደውን ልጅ ሰላምን ወደድኩሽ ወድጄሻለሁ በማለት እንግዲህ እሷ ጋር ድቅ እያለ ይገኛል ማለት ነው። ምናልባት እንግዲህ ወርቁን የወሰደው እሱ እንደሆነ የምታገኘው ሰላም ልትሆን ትችላለች። ምናልባት ከሰላም ጋር ከተግባቡና ከተቀራረቡ ሰላም ምናልባት አብረው በሆኑበት ጊዜ የድንብላል ወንድም ካየው ይሄ ነው ወርቁን የወሰደብኝ ብሎ ሊናገር ይችላል ማለት ነው። እንግዲህ አሴርም በነገራችን ላይ እሱ እንደወሰደው በጣም እርግጠኛ ነው። ነገር ግን በሌላ ሰው አስመስሎ እየነገረው ነው ወርቁን እንዲመልስለት ለማድረግ እየሞከረ ነበረ። ልጁ ግን ምንም የሚሰማ አይነት ልጅ አይደለም። ወርቁንም ለመመለስ ምንም አይነት ፍላጎት እየታየበት አይደለም። አሴር እንግዲህ ምናልባት ይሄንን ነገር ማለትም ወርቁን ቶሎ ብሎ የማይመልስለት ከሆነ ምን ሊያደርገው እንደሚችል አይታወቅም። ምክንያቱም ወይዘሮ ሜላት አሁን ላይ በጣም ከባድ ችግር ውስጥ እንዳሉና እንደዚሁም ደግሞ ድንብላል ከወንድሟ ጋር ተጣልታ ያለችው በዚህ ምክንያት እንደሆነ ስለሚያውቅ የዚህን ሁሉ ችግር ለመፍታት ግዴታ ያ ወርቅ መገኘት አለበት ብሎ ስለሚያስብ የሆነ ነገር ሊያደርግ ይችላል ማለት ነው። እንግዲህ
አሴርና በሀና ጉዳይ ግን ማን ነው ትክክል ብላችሁ ታስባላችሁ? ሀና ወይስ አሴር? ሁለቱም እንግዲህ ጸባቸው እንደከረረ እና መለየታቸው እንዳለ ሆኖ ግን አሴር ደግሞ ጥፋተኛ ነኝ ብሎ ራሱን እየወቀሰ እና ይቅርታ መጠየቅ እንዳለበት እያሰበ ነበረ። እንግዲህ አሴር ሀናን ምን ያክል እንደሚወዳት እና እንደሚያፈቅራት ነው የሚያሳየው ማለት ነው። አሁን ላይ በእሷ ምክንያት ምንም አይነት ስራ እየሰራም አይደለም። በጣም እየተጎዳና ራሱን እየወቀሰ ያለ ነው። እንግዲህ ምናልባት ይቅርታ ከጠየቃት ከሀና ጋር ስምምነት ሊፈጥሩ ይችላሉ ማለት ነው። ውድ ኖላዊ ድራማ ተከታታዮች እንደዚሁም የሀይሚ ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ቤተሰብ ሆኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። የወይዘሮ ሜላት አድናቂ የሆናችሁ ኮሜንት ላይ ልብ ቅርጽ በማስቀመጥ ውዴታችሁን ገለጹላት። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።